ሰላም የግሬስ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። ዛሬም እንግዲህ ማለት ነው አያልቅ የለ የነዚህ ጣጣ በቃ ይሁንና ዛሬም ሌላ በቃ እጃቸው ላይ የገባን ነገር ሌላ ችግር መዘዝ እያመጡብን ይሁን እጃቸው ላይ የደረሰን ነገር በእርግጥ እኔ እንዲሁም ሁሉን አላካትትም ዴቭን ልውቀሰው እንጂ ማለት በቃ አይታችኋል። ቪዲዮን ያያችሁ ሰዎች ምን ያክል በዴቭ ልትናደዱ እንደምትችሉ መገመት አያቅተኝም። ዴቭ በቃ ምን አስቦ እንደሆነ በማይታወቅ ደረጃ ከመሀል ደርሶ ሀሳቡን ቀየረ። ከመሀል ድንገት በቃ የሄዱ ወደ ፖሊስ ጣቢያ ከደረሱ ምናምን ነገር በኋላ ያው ከትላንት የቀጠለ ቪዲዮ ነው ይሄ እና ከመሀል ምናምን ነገር ሀሳብ ቀየረና ይህ ሁሉ ነገር ተፈጠረ። አስቡ እንግዲህ አሁን ለዚህ ነገር ማን ነው ተጠያቂ የምናደርገው? አሁን ለዚህም ነገር እነ ሩታና ኤፍሬምን ነው ተጠያቂ የምናደርገው ወይስ ዴቭን ነው ተጠያቂ የምናደርገው? ሲጀመር አብረሽ እንደዚህ አይነት ነገር ከዚህ በፊት ነበረበት እንዴ? አናቅም እኛ። አሁን አብረሽ አንድ ጊዜ ነው እኔ ሳስታውስ እንደዚህ ራሱን ስቶ ምናምን ነገር የወደቀው ላለፉት 10 ወራት ምናምን ነገር የሚያክል ጊዜ አላቅም። በቃ አንድ ጊዜ ሄርሜላ አፈቅርሃለሁ ብላ ስትናገር እንደወደቀ ነው። ከዛ ሌላ ማስታውሰው የለም። እና የሌለበት ነገር አብረሽ ላይ እስኪመጣ ድረስ የሌለበት አይነት ምልክት አብረሽ ላይ እስኪታይ ድረስ ልጁ ችግር ላይ እንደሆነ እየታወቀ እዚህ የራስን እንትን ማስቀደም እኔ ሆናለ ሰብአዊነት ነው ብዬ አላስብም። የምሬን ዛሬም በቃ ባለፈው የተደረገው ስህተት ነው እንግዲህ የተደገመው። ሌላ ምንም አዲስ ነገር የለም። ባለፈው እንዲሁም የዛሬው ይብሳል ከባለፈው ማለት ነው። ባለፈው የምታስታውሱ ከሆነ እጃቸው ላይ አብርሽ ገብቶ ቁጭ ብለው እንደ ሕፃን ምናምን ነገር ሲስቁ ምናምን ነገር ዝም ብሎ ሰለብሬት ሲያደርጉ ነው እነ ሩታ መጥተው አብርሽን የወሰዱት። አሁን ደግሞ የእነሱ እጅ የለበትም። አብርሽ ራሱን ሳተ። ስንት አይነት እክል አለ፣ የጤና እክል አለ፣ የሰው እክል አለ፣ ብዙ አይነት ነገር አለ። እነዛን ነገሮች ጊዜ እንደሌለው ሰው ምንድን ነው ፈጥናችሁ በቃ ቶሎ ለአንድ ውሳኔ ማትቻኩሉት እና ማትጣደፉት? እኔ እርግጠኛ ነኝ ቤተሰብ በቃ ከየትኛውም ነገር በላይ በዚህ ሰዓት ችላ የተባለ ነገር የአብርሽ የጤንነት ጉዳይ ነው። በጣም ችላ ያሉት ነገር ቢኖር ማለት ነው ሁላችንም እኔ በቃ ሀቃቋን ነው የምናገረው። በጣም ችላ ተብለ ብቻ አላቅም ቤተሰብ ያውና ዛሬም ከባለፈው የቀጠለውን ቪዲዮ ምናምን ነገር ነው። ለማንኛውም እኔ አሁን ወደ ቪዲዮ ከመግባቴ በፊት ሁላችንም ቴንኪዩ ብዬ መጀመር እፈልጋለሁ። ከመሀል ነው እንደዚህ ያስታወስኩት 12,000 ገብተናል። ሁላችንም የመሬ ነው የግሬስ ቤተሰቦች ሁላችንም ከልብ ማመስገን እፈልጋለሁ። ስታበረታቱ በቃ ለስህተት ስሰራ ምናምን ነገር ልክ ስናገርም እያበረታታችሁ ስህተት ስናገርም በቃ ልክ አይደለህም እዚች ጋር አስተካክል ምናምን ነገር እያላችሁ ብዙ ነገር ሰፖርት እያደረጋችሁ 12,000 ገብተናል። 12,000ዎቻችሁ በጣም በቃ ከልብ ማመስገን እፈልጋለሁ። እንኳን ደስ አለ እያላችሁ ቪዲዮን ጀምሮ በእርግጥ ይሆናል የደስታ ቪዲዮም አይደለም፣ ግን ትንሽም ቢሆን የኔን ደስታ ከእናንተ ጋር ላጋራ ብዬ ነው እና በደስታ የምትደሰቱ ሰዎች እንኳን ደስ አለ እያላችሁ ጻፉ። ለ20,000 ደግሞ እንድታበረታቱኝ ወይ ደግሞ ለ15ም ቢሆን አነሰም በዛም በቃ አለ ጥሩ ነው ይሄ የሰው መምጣቱ ምናምን ነገር እና አንድ ማመስገን እፈልጋለሁ፣ ሁለት እንድታበረታቱኝ እፈልጋለሁ እና 12,000 ገብተናል። ይሄ በእናንተ እገዛ ነው፣ በእናንተ እንትን ነው እና ሁላችሁንም በቃ የሆነ ቃላት የለኝም የምሬ ነው። በቃ በአጭር ጊዜ ነው ብዙ ነገር እያሳያችሁ ያላችሁት እና ስህተት ስሰራም በቃ አለ ስትደግፉኝ ምናምን ነገር ስትመክሩኝ የነበራችሁ ትላልቅ ሰዎች አላችሁ። ቴንኪዩ ማለት እፈልጋለሁ። አዳዲሶች እንግዲህ ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሬን አቀርባለሁ። ቪዲዮን ደግሞ እስቲ አሁን 12,000 መግባቴን አስመልክቶ 12,000 ሰብስክራይበር መግባቴን አስመልክቶ 1,200 ላይክ 12 ማለት 1,200 ላይክ ለማስገባት ሞክር። ቪዲዮን እስከ መጨረሻ ተከታተሉ። አሁን ወደ ንዴታችን እንግባ። የደስታችን ሰዓት አልቃለች። ወደ ንዴታችን እንግባ። እንደዚህ አይነት ነገር መፈጠሩ ልክ አይደለም። ልክ አይደለም። ስሚኝ አንዴ ነው አይደለም። ምንም ብላውኛ አይደለም። ዳኒ እኔን ስማኝ። ለምን ቡዜ ልተረጂ? አሁን እኛ እዚህች ጋር ወንድማማቾች ነን አይደል? ነው ዳኒም እንግዲህ ያውለኛ ለወንድማችን ሲል ነው እንደዚህ አይነት ነገር ውስጥ እየገባ ያለው። ሄርሜላን ብትሆን የሱን ጤንነት ፍለጋ ነው። ፖሊስ ጣቢያ ገብተን ግን አሁን እዛ ውስጥ እንደሰጣ ገባ ውስጥ መግባት፣ ሌላ ነገር ውስጥ መግባት ደስ አይልም። ለሚሰማውም ሰው ወይ ለምናየውም ሰው ደስ አይልም። ስለዚህ አይደለም እንደዚህ አይደለም። እኔ አሁን እውነት ለመናገር ዴቭ ትልቅ ሰው ነው። በጣም የብዙ ዓመት ታላቂ ነው። ምናልባት ቢወልደኝ ሁላ ሊያደርሰኝ የሚችል አይነት ሰው ይመስለኛል እና እዚች ጋ ግን እኔ እውነት ድፍረት አይሆንብኝና እቺ ነገር እቺ አስተሳሰቡ ትንሽ ኋላ ቀር አይነት ነገር ናት ብዬ አስባለሁ። ኋላ ቀር አስተሳሰብ። ምክንያቱም እንዲህ እየተባለ ነው ብዙ ሰው ከእጃችን የሚያመልጠው። እንዲህ እየተባለ በሼም በይሉኝታ ምን ይባላል ሰው ምን ይለኛል ምናምን ነገር በሚል እንትን ነው ብዙ ሰው ከእጃችን የሚያመልጠው ብዬ አስባለሁ። ምክንያቱም በህግ የተያዘ ነገር በቃ ነውር አይደለም እኮ። ህግ እኮ በቃ ይሆናላ ይሄ
መጽሐፍ ቅዱሳዊ እኮ ነው ሲጀመር ህግ ማለት በአግባቡ ከተጠቀም ነው እና ይህን ያክል አንገት የሚያስደፋ ነገር ነው ብዬ አላስብም። ህግ ቦታ መሄድ እና ነገር በቃ መጽሐፍ ቅዱሳዊ ነው። ስህተት እየሰራ ያለን ሰው በትክክል በቃ ክስተቱ እንዲታረም የሚደረግበት ስነስርዓት አይደል ህግ ቦታ ማለት ወይም ደግሞ ወንጀል የሰራን ሰው የሚቀጣበት ማለት ነው እና እኔ አላቅም አሁን በየትኛውም አካሄድ ቢካሄድ ራሱ ማለት ነው ይሄን አስተሳሰባችንን ብናስወግድ የምሬ ነው ጥሩ ይሆናል ብዬ አስባለሁ። አሁን ይሄ እንዲሆን ችግር የለውም ቤተሰብ መሀል ምናምን ነገር ስለሆነ ግን በእርግጥ እሱም ነው ዴቭን እንዲሸማቀቅ ምናምን ነገር ያደረገው ሰው ምን ይለኛል ምናምን ነገር ሚለው አስተሳሰብ ማለት ነው። ግን ያላቅም የትኛውም ነገር ይሁን ህግ መፍታት ያለበት ነገር ህግ ይፈታዋል። ቤተክርስቲያን መፍታት ያለበት ነገር ቤተክርስቲያን ይፈታዋል። በቤተሰብ የሚፈታ ነገር በሽማግሌ የሚፈታ ነገር በሽማግሌ ይፈታል። እናንተ ግን የትኛውንም አማራጭ እየወሰዳችሁ አይደለም። አሁን ዴቭ አማራጭ ብሎ እየወሰደ ያለው ልመና ነው። ልመና ደግሞ ከዚህ በፊት አልሰራላቸውም እና እዚች ቦታ ላይ እውነቴን ነው ዴቭ ታላቄ ነው አከብረሃለሁ ምናምን ነገር ግን አልስማማም። እዚች ቦታ ላይ የፈለገ ነገር ቢሆን እዚች ጋር አልስማማም። ይሄ ሰው ምን ይለኛል ምናምን ነገር ከሚለው ነገር የአብርሽ ጤንነት ይቀርማል። አብርሽ ጤናማ ሲሆን ነው ሲጀመር እንዴ አብርሽ እንዲሆን ነው ሲጀመር ሰው ከዚህ የበለጠ ነገር አይልም እንዴ? አብርሽ እንደዚህ ሆኖ ጤናማ ሳይሆን ቀርቶ ሰው ህግ ከምትሄዱበት ነገር በላይ አያወራም ሰው እንዴ? ጤናማ ነበር ይሄ ልጅ እኮ አበደ እንዲባል ነው የሚፈለገው። ታዲያ ሰው ምን ይለኛል በሚለው ብቻ ተፈርቶ እኔ አላቅም። ይሄ በምንም አካሄድ ቢካሄድ አያስማማኝም። አላሳመናቸውም። ገባህ አይደል? በጸባይ አለን ብዙ ነገር አለን፣ ምንም ነገር ሊረዱ አልቻሉም። ስለዚህ ህግ ሚለንን መስማት እፈልጋለሁ እኔ ራሴ። ስለዚህ አይግቡ ምናምን ህግ ጋር እንሂድ ምናምን የሚለውን አቋምን አሁን ምን አለ መሰለሽ ቡዜ፣ አሁን እኔ እውነት ለመናገር በቡዜ ሀሳብ ማለት ነው 100% እስማማለሁ። ምክንያቱም ምን መሰላችሁ አሁን አብርሽ ይሆናላ በትክክል ጤናማነቱ ተረጋግጦ ይሆናላ በሐኪም ምናምን ነገር ጤናማነቱ ተረጋግጦ ይሆናላ ጤናማ ነው እስካልተባለ ድረስ ምንም በቃ ጤናማ እንደሆነ የሚያሳይ ነገር የለም። በቃ እነ ሩታም ነፃ ይወጣሉ፣ እነ ዴቭም ከጭንቀታቸው ይገላገላሉ። ይሄን ሲባል ግን ብዙዎቻችሁ የምታስቡት አንድ ሰው ለመወገም ምናምን ነገር ምናወራ ይመስላችኋል። በቃ ለሁሉም ግልግል እኮ ነው፣ ለሁሉም ረፍት እኮ ነው። አብርሽ ጸበልም ሄደ፣ ቸርችም ሄደ፣ መስጊድም ሄደ፣ የትም ብሄር ብቻ ህግ ቦታም ሄደ፣ ጤና ጣቢያም ሄደ፣ ሆስፒታልም ብቻ የትኛውም ቦታ ብሄድ የእሱ ደህንነት እኮ እነ ሩታንም ነፃ ያወጣቸዋል፣ እነ ቡዜንም ከጭንቀት ምናምን ነገር ይገላግላቸዋል። ከዛ በኋላ የመረጠውን እንትን በቃ የፈለገውን መርጦ መኖር ይችላል። መብቱ ነው። ከዛ በኋላ የሚያስገድደው አካል አይኖርም። በቃ ህፃን አይደለም አብርሽ እና አይታከም የምትሉ ሰዎች እኔ አላቅም የትኛው ፖይንት ላይ አይታከም እንድትሉ እንዳደረጋችሁ አላቅም። አሁን አብርሽ እንግዲያው በቃ ለእኛ ጤንነቱ አላሳመንም ብዬሻለሁኝ አይደለም ቀደም። አሁን ግን እያልኩሽ ያለሁት ምንድነው እኔ ፖሊስ ጣቢያ ገብተን እዛ ውስጥ እዚህ ውስጥ ከቤተሰብ ጋር ሌላ ውስጥ መግባቱ አስፈላጊ አይደለም። ተረዳሽኝ አይደለም? ለሚያየው ሰው ለሚሰማው ሰው ደስ አይልም። ስለዛ አሁን አብርሽ ከነቡዜ ጋር እንግዲያው ቀጠሮ ይዟል። ከነሱ ጋር ይዋልና ነገም ከነገ ወዲያም ይዛችሁ እኔ ጥያቄ ማለት ነው ማለት ሼሙ ለአንተ ብቻ ነው እንዴ ዴቭ? እንደ አንተ ብቻ ነው እንዴ የምትሸማቀቀው? እነ ሩታና ኤፍሬም ስንት ነገር ሲደረግ የሰውን ኮመንት የሰውን ስድብ ሌላው ይቀርና ይሄ ፈጣሪ ቢሆን ምን ይለኛል የሚለውን ነገር ያልፈሩትን ዛሬ የሰው አፍ ይፈራሉ ብለህ ነው እንዴ? ስንት ነገር ሲባል እኮ ምንም ከጥፍር ቆሻሻ እንኳን ሳይቆጥሩ ነው እኮ ችላ ብሎ ምናምን ነገር ጆሮ ዳባ ልበስ ብለው በቃ ዝም ያሉት እያንዳንዱን ነገር ለኦዲየንስ ራሱ መልስ ለመስጠት እንትን አላሉ። እና ዛሬ በዚህ ነገር የሚሸማቀቁ ይመስልሃል? አሁን ከወንድሙ ጋር ተካሰሰ አይነት ነገር ውስጥ ማለት ይሄ አላቅም። እኔ ትልቁን ነገር ያልፈራን ሰው እንዴት ነው ትንሹን ነገር ሊፈራ የሚችለው? ትልቁን ነገር ያላፈረ ሰው ትንሹን ነገር እንዴት ነው ሊያፈር የሚችለው? ማለት ስንት ነገር አድርገውበታል አይደል እንዴ? የራቁት ቪዲዮ ሌላው ቢቀር ይሄኛው ነገር ውሸት ነው ይባል የራቁት ቪዲዮ እናወጣለን ብሎ በአደባባይ በኩራት ሲያወሩ የነበሩ ሰዎች እንዴት ነው ዛሬ ህግ ቦታ ተካሰሱ የሚባለው ነገር የሚፈሩት? ማይመስል ነገር እኮ ነው። እዚች ጋር አንተ ብቻ ነዚች አሁን የመካሰሱ ጉዳይ ያስጨነቀ እንጂ ማንም ያስጨነቀው ሰው የለም። አንተ ፖሊስ ጣቢያ ገብተን ክርክር እንድንፈጥር ነው የምትፈልገው? መልስልኝ፣ መልስ ስጠኝ እንጂ ከይቅርታ ጋር በጣም
የት ነው የምትሄደው እያን በቃ ቢያንስ እንኳን ከቡዜና ከዳኔ ጋር ቀጠሮ ይዘ ነበር ከነሱ ጋር አሁንና ከዛ ነገ ከነገ ወዲያ መሄድ ትችላለህ እያልኩ ነው ዛሬ ግን አሁን ፖሊስ ጣቢያ ገብተን ሌላ ነገሮች ማውራቱ አስፈልግ ዴቭ ታውቀዋል ግን በደንብ መሰናከል ይሆንክ እንዳለ ዳዊት የታወቀ አልመሰለኝም እንዴ ትልቅ መሰናከል እኮ ነው እየሆንክ ያለው ይሄውና ዛሬም እንደገና ነገር ሲራዘም ምናምን ነገር ሌላ ችግር ተፈጠረ አብርሽ ራሱን ስተወደቀ ወይ ከሆስፒታሉም አልሆናችሁም ወይ ከመዝናናቱም አልሆናችሁ ወይ ከህግ ቦታውም አልሆናችሁ እንዴ እኔ ኧረ በስመ አብ ኧረ ንቁ የምን ነገር ማራዘም ነው በቃ ይብቃ እዚች ጋ ይብቃና በቃ እንዴ ይሄን ያክል ትልቅ ሰው መስማማት ያቅተዋል በአንዳንድ ነገር በእርግጥ የራሱን የበላይነት የራሱን ሀሳብ ብቻ የሚሰማ ሰው ካለ ትንሽ መግባባቱ አዳጋች ሊሆን ይችላል ግን እኔ አላውቅም ዴቭ ሁሉ ሰው እዚች መሀል ማለት እንሂድ ሆስፒታል ማነው ፖሊስ ጣቢያ እየተባለ እሱ ብቻውን ያልፈለገበት ምክንያት እኔ ምንም ግልጽ አልሆነልኝም እውነት ለመናገር ይገባኛል አንዳንድ ነገሮች ሼም ይዘውት እንደሆነ የቤተሰብ ጉዳይ እርስ በርስ ተካሰሱ የሚባል ነገር እንዳይነሳ ከሆነ ግን እርስ በርስ ለመካሰስ ይሄ ብርቅ አይደለም አሁን ማን ነበረ አብረሽ እነ ዴቭም ምናምን ነገር ኧረ ዛሬ በጣም ስም እየጠፋብኝ ነው እነ ኤፍሬምን አሳስሮ አልነበር እንዴ የዛኔ እኮ ምንም አልተባለም አይደል በቃ ምንም ማለት የዛኔም በእርግጥ አንተ ብቻ ነበር ስትከራከር የነበረው ግን አዲስ ነገር አይደለም በቃ መካሰስ ምናምን ነገር ያየነው ነገር እኮ ነው እቺ ማለት መካሰስ እዚህ ቤተሰብ ላይ ወደ ጥሩ ነገሮች መስመር ሊይዙ ሲሉ ነው እንዴ መካሰስ የሚለው ነገር መጥፎ ነገር የሚሆነው ሌላው ሰዓት መካሰስ መጥፎ ነገር አይደለም እና እኔ አላውቅም ዴቭ እዚች ጋር ምን ታይቶ ይሄ ከዛች እዚች ቦታ ላይ እስከምትደርሱ ምናልባት የ10-20 ደቂቃ መንገድ ይሆናል መኪና ላይ ያሳለፋችሁት ግን በዛች መሀል ምን ሀሳብ እንዳስቀየረው አይገባኝም ፖሊስ ጣቢያ ገብተን ይሁን ማለት ደስ ይላል አንቺ ራስሽ ስታስቢ እንግዲህ ያው ዳኒም ቆም ብላ አስብ እኛ ወንድማማቾች ነን አይደል ኤፍሬምም ወንድሜ ነው እዚህ ፖሊስ ጣቢያ ገብተን ከሱ ጋር ሲጀመር ደግሞ እነሱ ምን የሚሉ ይመስላል አሁን ፖሊስ ጣቢያ እናንተ ምን ትላላችሁ ምን ልትይ ነው እንጂ ስንት የሚባል ነገር አለ ዴቭ ደግሞ እንዳልተዘጋጀ ሰው እንትን አትበላ ስንት የሚባል ነገር አለ ፖሊስ ጣቢያ እንዲሁም ሌላው ምንለው ጠፋን ብትሉ ራሱ ስንት የቪዲዮ ማስረጃ አለ ስንትና ስንት 1-2 ቪዲዮ እኮ ማለት ነው አብርሽ ድሮ እና ዘንድሮ የሚለውን ነገር ማመሳከር እኮ በቂ ነው ድሮ እና ዘንድሮ በጣም በቂ ማመሳከሪያ ነገር ነው ስንት የሚባል ነገር አለ በተጨማሪ ማለት ነው እንዴ አብርሽ ራሷን ስታ መንገድ ላይ የወደቀችን ሴትዮ ለምን ቤትሽ ሄደሽ አተኝም መንገድ ላይ ለምን ተኛለሽ ሲል ይሄ በቂ ማስረጃ አይደለም ደግሞ ልክ እንደ ህፃን ልጅ ምናምን ነገር እዚች ቦታ ጠብቀ ተብዬ ነው ሌላ ቦታ አልሄድም ምናምን ነገር ሲል የሰው ሀሳብ ብቻ ሲሰማ በቂ ማስረጃ አይደለም አብርሽ ገና ሳይነካ እንዲህ ሲወድቅ ምናምን ነገር ደግሞ በቃ ሰውን እንደዚህ ሄደብኝ ራቀብኝ ብሎ እየፈራ እየተንቀጠቀጠ እንትን እስከ ማለት ድረስ ሲደርስ ይሄ በቂ ማስረጃ አይደለም ስንት የሚባል ነገር አለ እንዴ እዚች ጋር ያላቅም እኔ ዴቭ ይሄ እየተውካቸው እየመሰለኝ ነው አንዳንድ ነገሮችን እንዴ ስንት ጊዜ በጸባይ ተጠየቁ ምናምን ነገር እምቢ ተባለ ዛሬም እንደገና እጃችሁ ላይ ገብቶ ሌላ ችግር ሌላ እንደገና አብርሽ እንዲያመልጥ ኧረ ተው በሚል ነው እስከ ዛሬ ድረስ ህግ ጋር ያልሄድኩት አሁንስ ምን ተቀባይነት ነው ደግሞ መሄደው ይሄ ልጅ አንደኛ ፈቷታል የፍቺ ወረቀት አለ ሁለተኛ ደግሞ ልጁ ጤነኛ ያልሆነበትን ቪዲዮዎችን ለህግ ማሳየት እኮ ነው በቃ እንዴ እኔ ጤነኛ ነኝ ህግ እኮ እንደኛ አይደለም አንድ ነገር በደንብ አስቡ ህግ እንደኛ አይደለም ህግ ፊት ይቀርባል ባልና ሚስት ናቸው ልጅ ይዘዋል አይጻለች ኤፍሬም አለ ከወንድሜ ጋር ነው ልንዝናና እየወጣን ነው ብለው ይናገራሉ ያኔ ምን ትላለህ ምን እኔ አላውቅም ዴቭ ራሱ እየፈዘዘ እየመሰለኝ ነው እንዴ ለዚህ የቃላት አጠቃቀም ይቅርታ ግን እናንተ እኮ አብርሽን በቃ አይዝናና ብላችሁ አይደለም አሁን እንትን እያላችሁ ያላችሁት ፖሊስ የምጠይቁት ይታከም ብላችሁ ነው ሌላ ምንም አይነት ክስ ሁላ እኮ የለም በቃ ይፈቀድልንና ይታከም ነው ሌላ ነገር እኮ አይደለም ከዛን ተመርምሮ ምናምን ነገር ጤናማ ነው የሚል ማስረጃ ብቻ እኮ ነው እናንተ የምትፈልጉት አይደል አይዝናና ምናምን ነገር ሌላ ነጥብ እኮ ነው ሌላ አጀንዳ ነው ሲጀምር እናንተም እየጠየቃችሁ ያላችሁት አይ ቲንክ እንዳይዝናና ነው አይደለም እንዲታከም እንጂ እንዴ ዴቭ አላውቅም እኔ ሆን ብለህ ባላወቀ እንትን እያልክ ነው ወይስ ምንድን ነው በጣም ግራ ገብቶኛል ነገር ውስጥ መባ ሲጀመር ደግሞ በቃ እየመጣው ነው ያሰብኩት ፖሊስ ጣቢያ ነው ገብቼ ምንድነው ምለው ነገር ሳልም እኮ መብትሄው አሁንም ድረስ ከሩታ ጋር
ከኤፍሬም ጋር በጣም እየተጨቃጨቅን ያለ ነው አይደለም? ሁለቱንም ተረጋግተን እናውራ። አብርሃም ብናውራው መልስ እየሰጠን አይደለም አይደል? ስለዛ ተረጋግተን ማስረዳት በቻልንበት መንገድ እናስረዳቸውና ዛሬ ከኛ ጋር ይዋል በሉ። እናንተ በጸባይ ነው ምላችሁ ይሄ እንጂ አሁን መካሰስ። ቆይ ስንት ጊዜ ነው በጸባይ የሚጠየቁት? ስንት ጊዜ? ከዚህ በላይ እኮ ማለት እግራቸውን መላስ እኮ ነው የቀራችሁ፣ ቂጣቸውን መላስ እኮ ነው የቀራችሁ። ስንት ጊዜ ነው በጸባይ የሚጠየቁት? ኧረ ተው ዴቭ፣ ኧረ ተው ዴቭ፣ ይቆጫሃል። አብርሽ የሆነ ነገር ከሆነ ይቆጫሃል እንዴ! ስንት ነገር ስንት ደረጃ ታለፈ እኮ የአብርሽ እንትን። ደግሞ በዛ ላይ ይሄ ጊዜ የሚሰጠውም አይነት ጉዳይ አይደለም። የአብርሽ እንትን ማለት በጊዜ ሕክምና አግኝቶ ወዲያው ሊታከምና ሊድን የሚገባው ጉዳይ እንጂ እንደዚህ በቃ አለ ከመሀል አዲስ ሀሳብ እየመጣ የሚረዘምና ፋታ የሚሰጥ አይነት እኮ ጉዳይ አይደለም አይደል እንዴ! የጭንቅላት ጉዳይ ቀላል አድርጋችሁ ነው እንዴ ሳላችሁት? ኧረ ተው ዴቭ፣ ይቆጫሃል። እውነቴን ነው፣ በጣም ይቆጫሃል። ይዛን ነበር። እነሱ ግን ቀድመው ፕሮግራማት ይዘዋል። እዛ ከፍለዋል፣ የሩም ከፍለዋል፣ የመዝናኛ ከፍለዋል፣ ብዙ ነገር ከፍለዋል። እና ደግሞ ለአንድ ወር ነው ቆይተን የምንመጣው። ለአንድ ወር ወይ ለ15 ቀን ነው ቆይተን ጭራሽ። እሺ አንተ ቆይ፣ እኛ የዚህን ያህል እህት ወንድሞች ስንጨነቅ፣ ቤተሰብ የዚህን ያህል ሲጨነቅ፣ ምንም ካልሆንክ ደህና ከሆንክ ለምንድን ነው ስለ አንተ እንደዚህ የምንሟገተው እንዴ? ሲጀመር ማለት ነው አሁን አብርሽ እዚች ጋር ላወራው ነገር በእርግጥ አሁን እሱን ከሚያወራው ነገር ከቁም ነገር ወስጄ አይደለም መልስ የምመልሰው፣ ግን ይሁን አብርሽ በጤናማ እንትና እያወራ ነው ብላችሁ ለምታምኑ ሰዎች ነው አሁን ይህን ነገር የምናገረው። ሲጀመር ግልጽ ነው እኮ እናታም አይታችኋል አይደል እንዴ? ይህን መዝናናት ያቀዱት ልክ እነ ቡዜ እንደ ትላንት እንገናኛለን ብለው ቀጠሮ ካስያዙ በኋላ ነው። የዛን ዕለት ደግሞ ጀስት በሀሳብ ደረጃ ብንዝናና እስከ ሀገር ብንወጣስ የሚለውን ነገር ሩታና ኤፍሬም ተወያዩ እንጂ ነገ እንሄዳለን በዚህ ቀን እንሄዳለን የሚባል ነገር አልተፈጠረም ነበር። ልክ እነ ቡዜና ዳኒ ሄደው አብርሽን ካገኙ በኋላ ምንድን ነው የተፈጠረው? በጠዋት እልም ብለው ሁላ ቀጠሮን ትቼዋለሁ ሁላ ሳይናገር ማለት ነው የሄዱት። እንዴ አሰባችሁታል? እንዲሁም ሲመስለኝ ስልኩን ሁላ ሳይነጥቁት አልቀረም፣ ቢያንስ እንዳይናገር እንኳን ማለት ነው። እና አብርሽ የተናገረው ነገር በጤናማ እንትኑ ነው ብላችሁ ለምትወስዱ ሰዎች ነው አሁን ይህን ነገር የምናገረው። ይህን እንደማናደርግ ታውቃለህ። ገብቶሃል አይደለም? እኔ ኃላፊነት ያለብኝ ሰው ነኝ። ስንት ነገርን ትቼ ነው አይደለም እንዴ በእናንተ ምክንያት ይህንን ሁሉ ጊዜ የምመላለሰው። ተረዳኛ? ስለተረዳው እኮ ነው። ይሄ ልጅ ትክክለኛ ጤነኛ ነው። ስለዚህ መዝናናት ፈለገ፣ ከሚስቱ ጋር ጊዜ ማሳለፍ ፈለገ። ለምንድን ነው በዚህ ልክ ነፃነቱ የምነሱ? የምን ነፃነት? እኔ በጣም በቃ ስልችት ብሎኛል። የእናንተ ልበ ደንዳናነት በጣም ስልችት ብሎኛል። ኤፍሬም እና ሩታ ማለት ነው። አይሰለቻችሁም? ቆይ እስከ መች ነው እንደዚህ ልባችሁ የምታረነድኑት? ኧረ ትንሽም ቢሆን አለስልሱ። ኧረ ትንሽም ቢሆን ርህራሄ ምናምን ነገር ይኖራችሁ ለዚህ ልጅ እያወቃችሁ ይሄ እንዳላወቀ የእሱን ችግር እያያችሁ በቃ በእናንተ ምክንያት ሆነም አልሆነም ምክንያቶቹ እናንተ ሆናችሁም አልሆናችሁም አብርሽ እንደዚህ እንዳይደለ ታውቃላችሁ። ይሄን ነገር እያወቃችሁ ግን ልባችሁን ለምን በዚህ ልክ እንዳደነዳናችሁ አይገባኝም። ኧረ ተው፣ በጣም ሼም ነው። አሁን አብርሽ ፈጣሪ ብሎ እኮ ማለት ነው መንቃቱ አይቀርም፣ እንደዚች ፍዝዝ እንዳለ እኮ አይቀርም ማለት ሁላችንም የምናምነው ጉዳይ ነው ማለት በቃ የፈጣሪ ፍቃድ ነው። እዚህ መሀል ላይ ትልቅ እንትን ያለው ጀስት የኛ ማመን አለማመን ብቻ ሳይሆን የፈጣሪ ፍቃድ ነው። ግን ሆኖ እንዲህ ሆኖ እንደማይቀር እኔ ተስፋ አደርጋለሁ እና የዛን ሰዓት ሲነቃ ይህን ቪዲዮ ሲያይ እኔ እናንተን እንደምን እንደሚያያችሁ አላቅም። የዛን ሰዓት እንዴት ስለ እናንተ ምን አይነት አስተሳሰብ እንደሚኖረው አላቅም። ፈጣሪ ይጠብቃችሁ። የዛን ሰዓት በበቀል ሁለት ተነሳስቶ የሆነ ነገር እንዳያደርጋችሁ ማለት ነው። ግን እኔ አሁን እውነት ለመናገር ማለት ነው በዛሬው ቪዲዮ በጣም ከዚህ በፊት ብዙ ጊዜ እነ ዴቭን እነ ሩታን ማነው እነ ኤፍሬም እና ሩታን ብዙ ስለወቀስኳቸው ዛሬ መውቀስ አልፈልግም። ዴቭን ነው የምወቅሰው። በቃ እሺ ብሎ ተስማሙ። እነሱም ቢሆኑ እኮ ይሰለቻቸዋል ሩታና ኤፍሬምም ማለት ነው። ምክንያቱም አንዴ ሀበል ይውለቅ ተባለ፣ ወለቀ። ምን ነበር ፖሊስ ጣቢያ እንሂድ ተባለ፣ እሺ ተብሎ የሄዳችሁ ከመሀል ደግሞ እንደገና ይቅርና 3 ቀን ምናምን ነገር ስጡን። ይሰለቻቸዋል። ሁሌ የእናንተን ፍቃድ ብቻ ሊሰሙ አይችሉም። እነሱም የራሳቸው ፕላን ይኖራቸዋል፣ የራሳቸው እቅድ ይኖራቸዋል። እና እኔ ዴቭን ነው ዛሬ ትንሽ በቃ ብዙም አይደለም መውቀስ የምፈልገው። አላዳምጥም። ገባ? እስካሁን ሰምቻለሁ። ወደ ቤት ነው ስማኝ፣ እስካሁን ተረጋግተን አወራን። ገባ? በትክክል ከሆነ አስገባለሁ። አሁን እዚሁ ፖሊስ ጣቢያ ያለው በእናታችሁ ተረጋጉ እናንተ። ሲጀመር ይህ ሁሉ ብጥብጥ እንዲፈጠር ያደረገው ዴቭ ከመሀል ያመጣው ሀሳብ ነው። እኔ ከሁሉም በላይ የሚያሳዝነኝ አሁን እንዲሁም ቪዲዮን እሱ ላይ አቆምኩ፣ ጩጬው ልዑል ማለት ነው። ከሁሉም በላይ እያሳዘነኝ ያለው እሱ ነው። ድንገት እንዲ አጋጣሚ የሆነ ቪዲዮን እሱ ላይ አቆምኩ እና
አሁን ገና እያደገ ይሄ እድሜ ልኩን ቀን በቀን ጩኸት፣ ቀን በቀን ጥል፣ ቀን በቀን ጫጫታ፣ ቀን በቀን ብሽሽቅ እየሰማ የሚያደግ ልጅ ምን አይነት ልጅ ይሆናል ብላችሁ ነው የምትጠብቁት? ምን አይነት ልጅ ማለት አታስቡም? ነገ ለሚፈጠረው በእናንተ ምክንያት ይሄ ለሚፈጠረው ብልሽት፣ በእናንተ ምክንያት ለሚበላሸው ትውልድ ትንሽም ቢሆን አታስቡ? ይሄ ልጅ እንግዲህ ብጥብጥም ሲፈጠር ምንም ሲፈጠር አለ ይዘውት ምናምን ነገር ነው እየዞሩ ያሉት እና አላውቅም ምን አይነት ልጅ ሊሆን እንደሚችል። እኔ አሁን እሱ ማለት ነገ ቢበላሽ ነገ መጥፎ ነገር ውስጥ ቢገባ እናንተ ናችሁ ተጠያቂ ሁላችሁም ማለት ነው እንጂ ማለት ልጁ ተጠያቂ ሊሆን አይችልም። ምክንያቱም ልጅህን በሚሄድበት መንገድ ምራው ይላል። እናንተ በምን አይነት መንገድ ነው እየመራችሁ ያላችሁት? ይህን ልጅ በምን አይነት መንገድ ነው እየቀረጻችሁ እያነጻችሁ ያላችሁት? ቀን በቀን ጭቅጭቅ፣ ቀን በቀን አዲስ ተንኮል፣ አዲስ ሴራ፣ አዲስ ግፍ ምናምን ነገር አላቅም። እኔ ይሄ ልጅ እኔ ፈጣሪ ያሳደገው ፈጣሪ ይሄ በቃለ ወደ ራሱ ሀሳብ ምናምን ነገር ያሳደገው እንጂ በነሱ አያያዝማ እውነቴን ነው በቃ አረመኔ ሊሆን የሚችል በጣም አረመኔ ነው እንጂ የሚሆነው ተንኮል እያየ ነው የሚያደርገው። ሴራ እየሰማ ምናምን ነገር ተንኮል እየሰማ ሚስጥር እየሰማ መስማት የሌለበትን ሚስጥር እየሰማ ነው የሚያደርገው እና ለልጃችሁ አለመጠንቀቃችሁ ያሳዝነኛል ከምኑም በላይ። ሩታ ግብግብ መፈጠር ያለበት ይሄ ልጅ ስለመዳን ነው። በቃ ሩታ ታዩ ዳኒ በቃ ያላችሁ ማለት ያወጣ አለ ብላችሁ ይሄ ልጅ ማለት ነው ከቀን ወደ ቀን ማለት ነው የከፋ ነገር ውስጥ እየገባ ነው። ከቀን ወደ ቀን አደጋ ላይ እየወደቀ ነው። ኧረ ነቃ በሉ፣ ኧረ አትብዘዙ፣ ኧረ ደንገጥ በሉ፣ ቢያንስ እዘኑለት ለዚህ ልጅ። የእናንተ ፉክክርና የእናንተ እንትን ምንም አይጠቅምም። በቃ ሁላችሁም ብትሆኑ ማለት ነው የእናንተ ፍላጎትና ነገር እዚች ጋር ማተር አያደርግም። በቃ እኔ ያልኩት ሆነ እኔ ያልኩት አልሆነም ምናምን ነገር የሚለው ነገር እዚች ጋር የአብርሽን እንትን አይመልሰውም። ጋሼም ከሆነ ይጠራ እንዴ አባቱ እኮ ነው የሩቅ ዘመድና ነገር አይደለም የሚጠራ እየተባለ ያለው። ኦዲየንስ ሙሉ ያንን ነገር ነው እያወራ ያለው። ለምንድነው በዚህ ልክ የአብርሽ ጉዳይ ችላ የተባለው? እንዲህ በነ ሩታ ብቻ አይደለም በነ ዴቭም በነ ቡዜም ጭምር ለምንድነው በዚህ ልክ ችላ የተባለው? አያሳዘናችሁም? ይሄ ልጅ እንዴ በዚህ ከቆየ ወደ ጤናማነት እያመራ መሄድ ነው የሚመስላችሁ? እንዲ አላቅም። የከፋ ነገር ደርሶ ጸጸት ውስጥ ከመግባታችሁ በፊት ትልቅ የሚባል ማስጠንቀቂያ ልስጣችሁ። ይሄ ልጅ በቃ የሆነ ነገር ሳይሆን ድረሱለት በትክክል። በቃ እነ ሩታም እነ ኤፍሬም ብትሆኑ ሌላ አብርሽን በቃ አንድ ቀን ከሱ ጋር በልታችሁ ጠጥታችሁ የምታውቁ ሰዎች ካላችሁ ትንሽ የርህራሄ ልብ ካላችሁ ድረሱለት። ይህን ነው ልል የምችለው። ብቻ ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። ለእኔ ደስታ ነበር 12000 በመግባቴ። ግን እንደዚህ አይነት ደግሞ የሚያሳዝኑ የሚያናዱም ነገሮች አሉ። ለማንኛውም ይህን ይመስል ነበር ብቻ ቪዲዮ። በድጋሚ 12000ዎቻችሁን ቴንኪዩ ማለት ፈልጋለሁ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ ያደረጋችሁ ቅድም እንዳልኳችሁ 1200 ላይክ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።